ይሄን ከበላችሁ ሞትን ትሞታላችሁ ያልከን ስታታልለን ነው ብለው እግዚአብሔርን ሐሰተኛ ያሉት። እንደ ቃል ይሁን ብላ ስትናገር ሁለት ነገር ነው። ይሄ ይኩነኒ የሚለው ቃለ ተአምኖ ነው፣ እምነት ወይም የሃይማኖት ቃል ነው። ሁለተኛ ቃለ ተአዝዞ ነው፣ የመታዘዝ ቃል ነው። ሁለቱን ነገር በአንድ ላይ የያዘ ነው። እንደ ቤተክርስቲያን ሊቃውንት አነጋገር ሁለቱ ነገሮች በሔዋን የጠፉ ናቸው ይላሉ። ሔዋን እንደ እግዚአብሔር ፈቃድ ለመኖር እምነት ጎሏት ነበር። በእግዚአብሔር ላይ ያላትን እምነት አጣው ነበር። እግዚአብሔር ብዙ ነገር ሰጥቷቸዋል፣ ብዙ ነገር አድርጎላቸዋል። የእግዚአብሔርን ድምጽ ያውቁታል። እግዚአብሔር ይሄን እንዳታደርጉ ብሎ በቃሉ ነግሯቸዋል። ሔዋን ከዛ በፊት ምንም የማታውቀው ለሷ ማንነት ለሷ ህይወት ምንም አስተዋጽኦ ያላደረገ ሌላ አካል መጥቶ ይሄን ብትበሉ አትሞቱም ብሎ ሲነግራት ወዲያውኑ በእግዚአብሔር ላይ ያላትን እምነት ነው ያጣችው። በእግዚአብሔር ላይ ፍጹም እምነት ሊኖራት ይገባ። አንተ ማነህ እንዲህ የምትል? በህይወቴ ውስጥ ምን ድርሻ አለህ አንተ? እግዚአብሔር እኮ ይሄን ያህል ዘመን አብሬው ስኖር የማያደርገውን የማይናገር የተናገረውን የማያስቀር አምላክ ነው። ስለዚህ አንተ ማነህ ዛሬ መጥተህ እንዲህ የምትለው ማለት ነበረባት። ሔዋንም አዳምም ቃል አውጥተው አልተናገሩም እንጂ የእግዚአብሔርን ትእዛዝ የእግዚአብሔርን ቃል ትተው የክፉን ቃል ሰምተው ለክፉ ቃል ሲታዘዙ እኮ በሌላ ቋንቋ እግዚአብሔርን ሐሰተኛ ያሉት። ይሄን ከበላችሁ ሞትን ትሞታላችሁ ያልከን ስታታልለን ነው ብለው ሎቱ ስብሐት እግዚአብሔርን ሐሰተኛ እንደማድረግ ነው። መጽሐፍት ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም ይላል።